እግዚአብሔርን እናመሰግናለን። በዩቲዩብ ቻናላችን ላይ ኮርስ ማስተማር ጀምረናል። የመጀመሪያው ኮርስ ከሰማይ የተሰራ ትዳር በሚል ርዕስ ነው። ይሄ ኮርስ 4 ሞጁል አሉት። የመጀመሪያው ምልክቱ፣ ሁለተኛው ሞጁል ውበቱ፣ ሶስተኛው ሞጁል እርካታው፣ አራተኛውና የመጨረሻው ሞጁል ደግሞ እረፍቱ በሚል ተከፋፍሏል። በዚህ ጊዜ የምንመለከተው የመጀመሪያውን ሞጁል ምልክቱ የሚለውን ነው። በዚህ ሞዴል 1 የምንጠይቃቸው ጥያቄዎች አሁን እንዘረዝራለን። ትምህርቱን ከመውሰድ በፊት መልስ ለመስጠት ይሞክሩ። ከትምህርቱ የምታገኙት መልስ ጋር የእርስዎን መልስ በማስተያየት የበለጠ ግንዛቤ ለማግኘት ይችላሉ። በዚህ ሞጁል 1 ላይ ለመመለስ የምንሞክረው ጥያቄዎች: የተባረከ ትዳር ምን ይመስላል? የተባረከ የሚያሰኘው ምንድን ነው? የባልና ሚስት አንድነት እስከምን ድረስ ነው? ትዳር ለአምልኮ ምን ቦታ አለው? አብሮ መስራትና ማገልገል እንዴት ይቻላል? ለልጆቻችን ትልቁ ኃላፊነታችን ምንድን ነው? መንፈስ ቅዱስ ሊሰራው የሚፈልገው ትዳር ምን ይመስላል? የትዳራችን ራዕይ ምን ይመስላል? ምን አዲስ ቃል ኪዳን እንግባ? ለልጆቻችን ምን እንሰጣለን? ጥል ሲመጣ መፍትሄው ምንድን ነው? ወደን መጥላትን ምን አመጣው? ለሚጎዳን ምሕረትንና ፍቅርን ማፍሰስ ይቻላል ወይ? ስንወድም እኛ ስንጠላም እኛ፣ ይህ ነው ወይ አካሄዳችን? የትዳር ትልቁ ዓላማ ምንድን ነው? ለትዳራችን መልካምነት መንገዱ ምንድን ነው? የትዳር ፍቅር ምንጩ ምንድን ነው? በሰማይ የተሰራ ትዳር ቅድመ ሁኔታ ምንድን ነው? ፈውሳችን ፈጥኖ እንዲመጣ ምን እናድርግ? ሰው ሲያገባ ራስ ተኮር ለምን ሆነ? በረከቱን መግለጥ ማለት ምን ማለት ነው? ምን እናድርግ? ስለ ትዳር መንፈሳዊ በረከት እይታ ምንድን ነው? ትዳራችን ችግር ሲገጥመው በምን አይነት ሁኔታ እናስተናግዳለን? እግዚአብሔር ትምህርታችንን ይባርክልን። በኢየሱስ ስም አሜን።